እውነቴን ነው የምለው የጥርስ በሽታ የአይን በሽታ እመቤቴ ምስክሬ ናት። ለጠላታችሁ እንኳን አይስጥ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ስለተደረገልንም ስላልተደረገልንም ነገር እግዚአብሔር ይመስገን። ዛሬ ትንሽ አሞኛል። ከማመሜም ያስተዋልኩት ነገር በተለይ እኛ አረብ ሀገር የምንሰራ ልጆች ትንሽ አንዳንድ ነገር ልንለው የመጣሁት አሞኛል። ትንሽ ብዙ አይደለም። እኔ ሲያመኝ ቶሎ ነው ፊትም የሚለወጠው እና ዛሬ ምን ታዘብኩኝ? አብዛኛው ቤት ሰራተኞች ልክ እንደኔ ናቸው። እኔም አልፈበትን ነው የሚያልፉ አውቃለሁ። እኛ ስንታመም ቀድሞ የሚታመሙት አሰሪዎቻችን ናቸው። ሪል ዳሞ ሳይሆን በቃ እኛ ስንታመም በምን ላሳክማት ተጨንቆ ገንዘብ አጥቼ ምናምን ብሎ እንዳይመስላችሁ። ባይዘው እነሱ የሚታመሙት ስራችን ቀረብን ማነው ስራውን የሚሰራው ለማለት ነው የሚጨነቁት እንጂ የገንዘብ እጥረት ኖሮ እናንተን ለማሳከም ተጨንቆ ምናምን እንዳይመስላችሁ። ስራውን ማን ይሰራል ብሎ ነው የሚጨነቁትና የታዘብኩት ነገር ብዙ ጊዜ አረብ ሀገር ስንታመም ህመማችን ጉንፋን ብቻ ነው የሚመስላቸው። ጉንፋን አሟት ነው የሁሉም አይነት መድኃኒት የራስ ምታት ፓራስታሞል ወይም ፓራስታሞልን ያጣ ሰው የለም። ለሁሉ ጊዜ ምናችንም ቢታመም የሚሰጠን መድኃኒት ቢኖር ፓራስታሞል ነው። ፓራስታሞል ስጧት ችግር የለውም። ከአንድ ሁለት ሶስት ቢሰጣችሁ ከረሜላ በሉትና ችግር የለባቸው። የሐኪም ቤት ይዤ ልሂድ ጅንጅብቴ አይጨናነቁም። ራሳቸው ግን ወይ ልጆቻቸው እንቅፋት ሲመታቸው የሚበሩት ወይንም የሚሄዱት በጣም ነው የሚገርመኝ እንጂ ልጆቻቸው ሲታመሙ ወዲያው ነው ሕክምና መውሰድ የሚፈልጉት። የቤት ሰራተኛ ስትታመም ግን ፓራስታሞል ስጧት ችግር የለውም። ፓራስታሞል የትኛውም በሽታ ቢሆን እና በጣም ራስ ምታት አለብኝ። በዛ ላይ ጥርሴ በነገራችን እዚህ ሀገር ከመጣሁ 2 ጥርስ አውጥቻለሁ። አሁን ደግሞ ቢያንስ 2 ጥርስ ይቀራል። አንደኛው በጣም 2 ሳምንት ሆኖኛል። ባይዙ ከሳምንት በላይ እንቅልፍ የሚባል አስተኛም። ማታ ነው የሚያንኳኳው። ከሚገርማችሁ ጥርስ ህመም ሀሳብ ማታ ነው የሚመጣው። ጭንቀት ምናምን ከቀኑ ስራው ብዛት ምናምን ህመሙን ራሱ አንዳንዴ ትረሱታላችሁ። በተለይ ጥርስ ህመም ማታ ነው የሚመጣው። ማታ ደክሟችሁ ስተኙ አስተኛምና ከባድ ነው የጥርስ ህመም። በነገራችን ለጠላት እንኳን አይስጥ። የአይን የጥርስ ህመም አይጣል ነውና ጥርሴን እንዴት እንደዚህ አመመኝ ብዬ መግለጽ አልችልም። እብድ ነው የሚያረጋችሁ። እብድ ከሰው ተራ ነው የምትወጡት። በቃ በጣም ነው የሚያነጫነጫችሁ። እና የገረመኝ ነገር ዛሬ ምንድነው 6 ሰዓት በማይሞላ ሰዓታት 3 አይነት መድኃኒት የተሰጠኝ ከሐኪም ቤት እንዳይመስላችሁ ካሰሪዬ ነው። ካሰሪዬና ካሰሪዬ ልጅ እና መጀመሪያ ትንሽ ያመመኝ የመሰላቸው እንትን ነው በመሰለኝ ነው። እነሱ አንዳንድ እኮ አይጠይቁም ራሱ ምን አሞኝ ትንሽ የሴት ነገር ታውቃላችሁ። የወር ግዳጅ ነበረብኝና የወር ግዳጅ ሲመጣ በጣም ያው ታውቃላችሁ ፔኑ ከባድ ነው ያማልና ራስ ምታት አለ፣ ሆድ አለ፣ ወገብ አለ፣ ኤኒቲንግ መነጫነጫ አለ፣ በዛ ላይ ስራ አለና ለሱ ለማስታገሻ ነበር ዋጪ ያለችኝ። አጋጣሚ እንደዛ አሞኝ ነበርና እና ትንሽ ቆይታ ተሻለሽ ወይ አለች። አዎ ተሻለኛል። ራስ ምታቱ ጥርሴ ስላመመኝ ነው እንደዚህ ያመመኝ። ሌላ መድኃኒት
እና ገረመኝ እና 3 መድኃኒት 6 ሰዓት ባልሞላ ጊዜ ስትሰጠኝ ገረመኝ። አንዳንድ ጊዜ ስትታመሙ ወይ ስትቸገሩ ሆነ ሰው መፍትሄ በዚህ በኩል ነው ካላችሁ ሁሉ ነገር መፍትሄ ነው ማለት አይደለም። እና ተቀበልኳት። በዛ ላይ ያ መድኃኒት እኔ ተመርምሬ አይደለም የተሰጠኝ። እኔ አሞኝ ወይ ደግሞ አከሌ ጎረቤቴ ታማ ይሄ መድኃኒት ተሰጥቷት ተሽሏታል ምናምን ብላ ነው የሰጠችኝና መድኃኒቱን እንኳን አንብቤ የሆነ ውጪው እንኳን የሆነ ነገር በፈጠረብኝ መድኃኒት እንደዚህ አይነቱ መድኃኒት ውጪ ነበር ብዬ እንኳን ዶክተሮችን ለማስረዳት አልችልም። ምክንያቱም ካርቶኑ የለም። ካርቶኑ ስላችሁ መድኃኒቱን ብቻ ፍሬዋን ብቻ አንዳንድ ፍሬዋን ብቻ ነው ይዛ የመጣችልኝ ከራስ ምታቱ ሌላ ማለት ነውና ምን ይሁን የጨጓራ ይሁን የደም ግፊት ይሁን የስኳር ይሁን የማውቀው ነገር የለም ማለት ነው። እኔ ደግሞ ከአንድና ከአንድ ተቀበልኳትና ዋጥኩ እንዳይመስላችሁ ውሃዬን ግጥም አድርጌ ጠጣሁና መድኃኒቱን ወደ ቆሻሻ ገንዳ ጣልኩት። እና አንዳንዴ ሲሰጠኝ ልክ ፊት ለፊት ስትሆን አፌ ውስጥ ከትና ከዛ እዚህ ጋር አደርጋለሁ አስቀምጣለሁ በጎን ማለት ነው። እና ውሃ እንደሚጠጣ ሰው ውሃውን ለመጠጣት ሞክራለሁ። መድኃኒቱን ቢያዝ አውጥቼ ጥላለሁ ወይ ኪሴ ውስጥ አደርጋለሁ። 3 ጠቅልዬ ሳታይ ጥላለሁ። ከዛን ከ30 ደቂቃ 20 ደቂቃ በኋላ ተሻለሽ መድኃኒቱ በምንድን ነው የምሬ ነው መድኃኒቱ ሰጥቶኝ ተሻለኝ ከምላት ሳልውጥ እያመመኝ ተሽሎኛል ብል ይቀለኛል። እና በተለይ እንደኔ ሰው ቤት የምትሰሩት ሰዓቱን ራሱ አውቁት መድኃኒት የሚወሰድበትን ሰዓት በቃ እናንተ ተሽሏችሁ ወደ ስራችሁ እንድትገቡ ብቻ ነው የሚፈልጉትና እንደዛ ያመመኝ ራሱ ስራ አላቆምኩም። አሁን ነው የገባሁት ትንሽ ሲልስብኝ ማለት ነው። እና ምሳ ሰርቻለሁ፣ ቁርስ ሰርቻለሁ። ቤት እንደምታውቁት አጸዳው ግቢ ትንሽ ልብስ ብቻ ነው የቀረኝ። ቆሜ መተኮስ አቃተኝ ራሴ በጣም እና ጥርሴ በጣም ስለሚቀዘቅዘኝ ትንሽ ልረፍ ብዬ ነው የገባሁት እረፍ ይሰጠናል። እና መድኃኒት ሲሰጣችሁ ዝም ብላችሁ አትዋጡ። በቃ ቢያንስ ህመሙን ራሱ በተለይ አረብ ሀገር የምንሰራ ሴቶች በጣም እውነት ራሴን ለማጋነን ሳይሆን በጣም ጎበዞች ነን። የምር በጣም ጀግኖች ነን። ትንሽ ማለት ህመም ሲመጣ ወደው እጅ መስጠት አንወድም። በቃ እያመመን ምንም አማራጭ ስለሌለን እንሰራለን። በቃ እረፍት የለም። እና እኔ ምሳ በልተን ምናምን ጨርሰን አልተኛውም። ይህን ሳምንት ምንም አይነት የረባ እንቅልፍ አልተኛውም ማለት ነውና ካልተኛችሁ ደግሞ ጠዋት ተነስታችሁ ቁርስ መስራት አትችሉም ማለት የትምህርት ቤት ሰዓት ሲደርስ በጊዜ ቁርስ ሰርታችሁ ምናምን መሄድ አትችሉም። ታረፍዳላችሁ። እነሱ ደግሞ ስታረፍዱ ስልክ ላይ ያረፈዳችሁ ነው የሚመስላችሁ። ስታወሩ የቆያችሁ በቃ አንዳንዴ አለ አይደለ? አዎ ይገባኛል። እነሱም ስልክ በእጃችን ስለያዝን እንደዛ ነው የሚረዱት። አሟት ነው ይሁን ቤተሰብ ናፍቋት ይሁን ልጅ ይኖራታል ልጅ ናፍቋት ይሁን ብቻ ኤኒዌይስ እንደዚህ ብሎ አስቡ። ክፍላችሁ የገባችሁበት ሰዓት አንዳንድ ጊዜ እንቅልፍ በእጅ እንደዚህ ቅፍ አድርጋችሁ የገባችሁ ይመስላችኋል። ተኝታለች ነው የምትባሉት። እንቅልፍ ማጣታችሁን ህመማችሁ ምናምን አይረዱም እነሱ ማለት ነው። ስለዚህ ታገስኩኝ በጣም ማለት ነው። እንትን ታውቃላችሁ አለ ጥርስ ሲያመኝ ምንድነው ጫው ነው ታጫው እና ኮረንፈ ምስማር የምትመስለውን ታውቃላችሁ። ቀረፋ ሳትሆን ኮረንፈና እሷን ነበር እዚህ ውስጥ መካተውና ከጊዜ ትንሽ ጠዝጥዞኝ ምናምን የተወሰነ እንትን ይለኝ ነበር። ጋባል የሆነ እንደመሻል በነገራችን ላይ ስንት ሻሽ እንዳሰርኩ ነገራችሁ። 3 ሻሽ መሰለኝ። የኔ መድኃኒት ሻሽ ነው በነገራችን ላይ ራሴ ሲያመኝ የሚያመኝ ደግሞ መጥፎ ቦታ ነው። ወደ አይኔ ነው የሚወጋኝ። በጣም ፔን አለው አይኔን እንደዚህ መግለጽ ነው የሚያቅተኝ። አይኔ ፈዟል በነገራችን ላይ ነው። እና ለሌላ የፈለኩት በጣም ሲብስብኝ በጣም ደክሞኛል። ማታ አልተኛውም እና ምሳ ሰዓት ምሳ ሰርተን በልተን ምናምን ከጨረስን በኋላ በአግባቡ ራሱ ምሳ አልበላው ህመሙ ማለት ነውና
ወዲያው ልተኛ ነበር የፈለኩት። መኝታ ብቻ ነበር ያማረኝ እና ትንሽ አንድ ሰዓትም ቢሆን ልተኛ ብዬ እንዴት ልተኛ ምቀኝነቱ ጥርሴ በጣም ራስ ምታቱ ጥርሴ ማለት ነው ተወርውሯል በነገራችን ላይ እና ስነሳ ተሻለሽ አለች። አዎ አልኳት። ምክንያቱም ከአንድም 3 መድኃኒት ሰጣኛለች። እሷ አሽልም ቢያንስ አንዱ ካላሻለ አንዱ ካላሻለ አይጥ እየመሰልኳቸው ይሆን አላውቅም ይሞክሩብኛልና አይ ከቅድሙ መድኃኒቱን ከወሰድሽ ተሻለሽ ከቅድሙ የተወሰነ ፐርሰንት ትንሽ ግን ሙሉ በሙሉ አልተሻለኝም። እኔ እኮ ብሶብኝ ከዛ ልጅቷን ጠራውና አጋጣሚ ቡና እየጠጡ ነበር ተሰብስቦ ዛሬ አርብ አይደለ አርብ ሲሆን ደግሞ ተሰብስቦ ቡና ይጠጣሉ። በቃ እንግዳ ይበዛል ከወትሮ ከሌላኛው ቀን ከሌላው ቀን ስራ ይበዛል ሰውም ይበዛልና መድኃኒዓለም ነው የምሬን ነው የምላችሁ። ለጠላት እንኳን አይስጠጥ ሰማ እና ከሌላ ጋር የመጡ ሴት ልጆቿ ነበሩ። ሰላም አልኳቸው ምናምንና እኔ ታውቃላችሁ ሲያመኝ ፊቴ ነው የሚናገረው። እኔ ባንደበቴ ያሞኛል ምናምን ቢያላሽ ዝም ነው ሁሉንም ቻይ ነች። ሰው ሀገር ስትሆኑ ሁሉንም ዝም ነው ቻይ ናችሁና ፊቴ ነው የሚናገሩና እኔ በተፈጥሮ ሳቂታ ነኝ፣ ተጫዋች ነኝ። ዝምተኛ ሰው ራሱ ዝምተኛ ሰው አይመቸኝም። አቃሰቃቸዋለሁ በምንም ብዬ አሰቃቸዋለሁ። ጣጣ የለብኝም። እኔ ፈታ ብዬ ነው ስላችሁ በቃ እኔ ሳቅ ቀልድ ምናምን እወዳለሁ። እኛ ጋር ብዙ ቤተሰቡ ነን። አብዛኛው ሴቶች በሳምንት ሴቶች እንበዛለን። ወንዶቹ ግን አብዛኛው ብዙም ቢሆኑም ስራ ነው የሚሄዱት። ከወንድ ጋር ብዙ አትቀላለዱ። ከሴት ጋር ግን ችግር የለውምና እኔ በያለውት ወይ ዝም ነው እንኳን ቀልድ ምግብ ራሱ ነው ያስተላልኝ እና ምን ነው ፊትሽ ምናምን አለች። ትንሽ አሞኛል አልኳት። ልጅቷ አንደኛውን ጠራዋትና ሕክምና ብቻ ነው መፈልገው ነው አልኳት። ሌላ ምንም አልፈልግም። እሷን የጠራዋት እራት ምን አይነት ልስራላችሁ እምላችሁ መስሏት እራት አለችኝ። አይደል እራት ልሰራ አይደለም ዛሬ ሕክምና መሄድ ነው የምፈልገው። ከሁለት ሳምንት በላይ ታቀስኩኝ። አንዴ በነጭ ሽንኩርት፣ አንዴ በጨው፣ አንዴ በእንትኑ ኩርንፋው የሀገር ቅመማ ቅመም ጥርሴ ውስጥ ከትቼ ምንም ሊጠቅመኝ አልቻለም እና እሺ እናቴ ልጠይቀው ምናምን ብላ ገባች። እሺ ወስድሻለሁ ብላ ገባች እና ትንሽ ከተመተ ዛሬ እኮ ዓርብ ነው ሕክምና የለም እና ቢሄዱም ራሱ መድኃኒት ነው የሚሰጡሽ አሞሻል አይደል አለች። አዎ አልኳት። እንደዛ ከሆነ እኮ ወደው አወጡልሽም ጥርስ አይነቀልም። አይ ችግር የለውም እዛ ስደርስ አላመመኝም እላለሁ አልኩኝ። እውነት በቃ ሕክምና ለመውሰድ ምክንያት እንዳይሆን ብዬ አሰብኩኝና ለካ እውነት ነው። ከዚህ በፊትም ጥርሴን አሞኝ ስነቀል መጀመሪያ መድኃኒት ነበር የተሰጠኝ። እንደሄዳችሁ አትነቀሉም ምክንያቱም ለጭንቅላታችሁ ጥሩ አይደለም እና ዛሬ የለም ነገም ራሱ አንዳንድ ቦታ ክፍት ከሆነ ነው። እሑድ ነው ቅዳሜ ነው። ቅዳሜም እኛ ጋር ስራ የለም እና ነገ ይዤሽ እሄዳለሁ። ለአሁኑ እንደምንም መድኃኒት አለ እሰጥሻለሁ ማስታገሻ አለችኝና አላቃተም ደግሞ ግማቱ በቤቴ ግማቱ መብርሃን ግማቱ መድኃኒቱ የምር እንዴት እንደሚገማ እንዴት እንደሚሸት ልነግራችሁ አልችልም። አንዳንድ መድኃኒቶች እውነት ለመናገር እንዴት እንደሚገሙ በጣም የሚሸት የሚገማ መድኃኒት አመጣችና እንዳላነበው ምን እንደሆነ እንኳን የምን እንደሆነ እንኳን እንዳልረዳው ፍሬዋን ብቻ ነው አንድ ፍሬ። በነገራችን ላይ እኔ አንዳንድ ነገር ሲሰጡኝ ይሄ ያልታሸገ ነገር መቀበል አልወድም። አንድ ፍሬ አልዋጥኩኝም። እሺ ብዬ ጣል ነው ያረኩኝና ውሃውን ብቻ ጠጥቼ ማለት ነው። በነገራችን ላይ ውሃ ይጠቅማል ችግር የለብኝም። ውሃ ጠጥቼ መድኃኒቱን ነው ያዋጥኩት።
ከዛ በኋላ ነው ራት ለሰራ የሄድኩት። ምክንያቱም እነሱ መድኃኒት ሲሰጣችሁና ሕክምና ሄዳችሁ መርፌም ባትወጉ መድኃኒትም ባትወስዱ ሕክምና ደርሳችሁ ከተመለሳችሁ በቃ እናንተ ጤንነታችሁን ገዝታችሁ ነው የምትመለሱት። እንደዛ ነው የሚያስቡት በተለይ አረቦቹና በቃ ግን ቤት ሄዳችሁ ምንም እኮ ላይሰጣችሁ ይችላል። ወይ ገብተሽ በዚህን ሰዓት ጀምረሽ ዋጭ ልትባሉ ትችላላችሁ። በቃ ተሽሎሻል አይደለ ይሉሻል። እኔ የሚገርመኝ አንዳንድ አረቦች እንደዚህ ነው። ተሽሎሻል አይደለ በቃ ስራችሁ ለሰከንድ ስራችሁ እንዲስተጓጉል አይፈልጉም በጭራሽ ማለት ነውና እንደውም እናታቸው ትሻላለች። ያው ከአንድ ቤት አንዳንድ ቤት ይሻላል። ቢያንስ የተወሰነ ትሪት ታደርጋለች። ቢያንስ በአቅሟ ትንሽ ረፍት ትላለች። ያው እነሱ ረፍት እንትን ነው ማለት ይሄን ረጅም ሰዓት ባይሆንም ትንሽ ረፍት ትላለች አሉ። ደግሞ አንዳንዱ ደግሞ መስማቸው ጥጦ ሆነም አሉ። ትንሽ ረፍት እንዲያማመሽ በቃ የሆነ ከአምላኬ ጋር ተጣይዬን ለማለት ነገር ነው። እያማመሽ የማለት እንትን አላትና እና ውዶችዬ በተለይ እንደኔ መዳም ቤት መሰሩ ወጣችሁ እንደፈለጋችሁ ሕክምና ወይንም ደግሞ መድኃኒት መግዛት የማይችሉ ከሆነ እነሱ ይዟችሁ እስከሄዱ ብቻ መጠየቅ። ይዞኝ ይሄዳሉ፣ ግን አብዛኛው ይዟችሁ የማይሄዱም ይኖራሉ። ሕክምና በቃ ሕክምና ሄዳችሁ መድኃኒት እስኪሰጣችሁ ድረስ ምንም መሀል ቢያማችሁ መድኃኒት አትዋጡ። አንደኛ ደረጃ መድኃኒቱ የምን እንደሆነ አታውቁ። እኔም አሁን ከተሰጠኝ 4 መድኃኒት አንዱን ብቻ ነው አንብቤ ልረዳ የቻልኩት። እሱም ፓራስታሞል የሚለው ብቻ ነው። ከፓራስታሞል ራስ ማስታገሻ ብቻውን ነው እንጂ ሌሎቹን አላውቅምና እኔ ደግሞ በጣም ራሴን ሲያመኝ በዚህ የኛው እንኳን ቅርብ ጊዜ ነው የገዛው። ይሄኛውን መቀባው አፍንጫዬንና እዚህና እዚህ አካባቢ ማለት ነው። በሌላ ከረርም አለ። ፎክስ ነው የምትሉት በጣም ነው የሚጠቅማችሁ። በነገራችን ላይ ራስ ምታት ሲኖርብኝ ይሄንን ነው የማሸተው አለ ብዙ። አንዳንዱ በጣም ኃይለኛ ነው፣ ትንሽ የማቃጠል እንትን አለው። እኔ እንደውም በዚህ ኃይል ነው ራስ ምታት የምከላከለውና እና ደግሞ እጣን ማሽተት እወዳለሁ። ይሄ በጣም አለ የሆነ የሚጣፍጥ እጣን፣ የሆነ እጣን ሳሸት የሆነ መረጋጋት፣ በተለይ ሲጨንቃቸው ምናምን እጣን ዝም ብሎ እጣን ሳይሆን ነጭ እጣን አለና ሳሸቱ የሆነ ደስ የሚል ስሜት የማረጋጋት ምናምን እና ጥቁር አስሙድ፣ እኔ ጥቁር አስሙድን ሳሸት በጣም የቆየ ጥቁር አስሙድ ሳይሆን አዲስ ያለ አይደለ ሽታው የሚጣፍጥ ጥቁር አስሙድ ሲጨንቃችሁ ራስ ምታት ሲኖርባችሁ እና ናና የሻይ ናና ብትጠጡ ዋው የምር እና በተለይ እንዴት ነው እረፍት ኖራችሁ ምሳ ሰዓት በኋላ ተኝታችሁ ምናምን ስትነቁ በደንብ እንቅልፍ ካልተኛችሁ ምናምን የሆነ ራስ ምታት አለና ወደው በትችሉ ቀይ ሻይ በትችሉ ደግሞ ናና ካለና አፍልታችሁ ብትጠጡ ጥሩ ነው። ሌላውን እንኳን አልቅም። ይሄ እንደዚህ ነው የምጠቀመው። አብዛኛው ሲያመኝ ራስ ምታትን ቢያመኝ የራስ ምታት መድኃኒቱ ከአቅሜ በላይ በቃ ይሄ እንዴት ነው መቆጣጠር መችሉት ራስ ምታት። እኔ ደግሞ መጥፎ ጎኔ ራስ ምታት ብቻ አይደለም አይኔ ላይ ነው የሚወጋኝ። ፔን አይኔ ላይ ብሌኗ ላይ ነው እንደሚጠቀጥቀኝና ከአቅሜ በላይ ሲሆን ለምግብ አልረጋጋ ስለኝ ነው መድኃኒቱን የምወስደው። እኔ ራስ ያመኝ እንደዛ ነው የሚያደርገኝና ውሃ ጠጡ፣ ምግብ ብሉ፣ በተወሰነ እረፍት ውሰዱ። እነሱ ምንም ለሰራተኛ ምንም አይመስላቸውም ማለት የሰራተኛ መታመም 5 ደቂቃ አይጨንቃቸውም። ስቲል 5 ደቂቃ በቃ ስራ ማጣ ይሄ ስራው መስተጓጎሉ ብቻ ነው እነሱ የሚያስቡት ማለት ነውና ራሳችሁን በቻላችሁበት አቅም ራሳችሁን ጠብቁ። እና እኔ ስታመም የሰራተኛ ህመም ሳይሆን የሚያስጨንቃቸው ሕክምና ሲሄዱ የሚያወጡት ወጪ። እኔ አንድ ጊዜ ጥርሴን ላስነቅል እጄ እኔ እከፍላለሁ አልኳት። እዛ እንግዲህ አረቦቹ አሉ ምናምን እና እኔ እከፍላለሁ ስላት ብር ሳወጣ አይሆንም ምናምን አለች። የምሬ ነው ግን እኔ ልከፍል ነው ያልኩት። ምክንያቱም ሌላ ጊዜ ሕክምና ይዤሽ አልሄድም እንዳትለኝ እግዚአብሔር ይመስገን እየሰራው ነው፣ ሙሉ ጤነኛ ነኝ። ስለዚህ
እየሰራው እስከሆነ ካለኝ ከፍዬ መታከም ችግር የለውም እና ሌላ ጊዜ ሕክምና ልይዝ ስላት ፊት አትነሳኝም ብዬ አሰብኩ። እኔ ራሴ እከፍላለሁ፣ አንዳንዴ እከፍላለሁ እና አንዳንዴ ደግሞ እነሱ ይከፍላሉ። እኔ እከፍላለሁ ምናምን ብዬ ጫን አልኳት። ዝርዝር አለኝ አዘርዝሪ ምናምን ብዬ አይሆንም ምናምን አለች። ግን አንድ ቀን ምን አለች? እኔ ነኝ የከፈልኩት አሟት፣ እኔ ነኝ ያሳከምኳት፣ የሆነ ብቻ አእምሮአችን የሚነካቃል ነበር፣ አእምሮዬን የሚነካቃል ነበር አለች። እኔ አስባችሁታል? ዘላለም አለሜን ጥርሴን እንግዲህ እኔ 7 ዓመት ህፃን ልጅ አይደለሁም። ጥርሴ ተነቅሎ ዳግም ይበቅልልኛል ብዬ በጉጉት አልጠብቅም። ሰው አንዴ በነገራችን ላይ እዚህ ጋር መንጋጋ እዚህ አገር ነው የበቀለው። እዚህ ሀገር መጥቼ በ3 ዓመት ምናምን አካባቢ ነው የበቀለና እንደውም ገርሞኝ እንዴ ሲበላኝ እያከኩ ገረመኝና ጠየኳት። እንዴት ነው ሰው በስተርጅና ጥርስ ያበቅላል እንዴ ያልኩኝ። ምክንያቱም እኔ ያኔ 19 ምናምን ዓመት ሆናለሁ፣ ኧረ ይበልጣለሁ፣ 20 ዓመት ሆናለሁ እርግጠኛ ነኝ። እና አይ የአእምሮ ነው የእውቀት አእምሮ ነው በቃ ትልቅ ሰው መሆንሽ ነው ምናምን አለች። ገረመኝ ጥርስ ሳበቅል ማለት ነው። እና እሱ ራሱ ነው እንደዚህ አሁን እየተበላሸ። እኔ ብዙ ጊዜ ለጥርስ ጣፋጭ ነገር መጥፎ ነው። እኔ ግን ጣፋጭ ነገር ብዙ አልበላም። በተለይ የሱቅ የሚገዛዙት ነገር ላይኔ ነው የምጠላው። እኔ ከሱቅ ምን ትበያለሽ ካላችሁ ዳቦ፣ ያው ዳቦም ከሱቅ ስለሚገዛው ዳቦ ብቻ። ማር ራሱ ስበላን እና የምወደው ተመር ነበረ። ተመር ስበላ በቃ እንዴት እንደሚያረገኝ በቃ ማበር ነው መደርሰው። ለካ ጥርሴን እያመመኝ ነው እንደዛ። እና ሆነ ጊዜ በቃ እጂ ብታየኝ ነገር እኔ ጣፋጭ ነገር ስበላ ለምንድን ነው እንደዚህ የሚያመኝ? አመበላው ራሱ እኮ ተመር ነው እና ማር፣ በተለይ ንጹህ ማር አይገኝም ታውቃላችሁና ቅልቅል ነው። በተለይ ቅልቅል ማር ስትበሉ ከስኳር ጋር የተቀላቀለ በቃ ሌላ ነው አልኳችሁ። ሌላ ቢያንስ ንጹህ ማር ሲሆን ይሻላል። እና ጣፋጭ ነገር አልበላም ከበፊቱም። ለልጆች የሚሰጥ ጣፋጭ ነገር ከሱቅ የሚገዛ በቤት ውስጥ የሚሰራ በጣም ጣፋጭ ነገር አልበላም። እና ሴትዮ እንደውም ይገርማታል። እኔ እኮ አንቺ አልመጣም ብለሽ ኢትዮጵያ ገብተሽ አልመጣም ያልሽ ጊዜ ሌላ ሰራተኛ አንጥታ ነበርና ሱቅ ሲሄዱ ምን ትፈልጊያለሽ ሲባል ከረሜላ። ለከኛ ቤተሰቦቻችን ገበያ ሲሄዱ በልጅነት ምን ትፈልጋላችሁ ምናምን ሲባል ሸንኮራ ግዙልን፣ ሙዝ ግዙልን፣ ምንም ማናዘው ነገር አለ። እኔ ማለለው ማስቲካ ብቻ ነበር። ማስቲካ ቤት ውስጥ አይፈቀድልንም። ማስቲካ ግዙ ሲባል እንጂ በኩርኩም ነው የምንባለው። ማስቲካ ሶስ በቃ ትለምዳላችሁ ምናምን ስለሚባል ከረሜላ፣ ሸንኮራ እንደው ደህና ነገር በልታችሁ ከሰውነት የሚሆናችሁ ነገር ብሉ ነው የምንባለው። እና ሰራተኛዋ ትልቅ ናት፣ የሁለት ልጆች እናት ናት። ትንሽ አይደለችም። ግን ሱቅ ሲሄዱ ምን ትፈልጊያለሽ? ወይ ሻምፖ ወይ ዘይት ወይ የሆነ ነገር እንድትል ነው የምትፈልጉ አሮጊቱ። ከረሜላ ግዙልኝ አንድ ደርሰን የታሸገው ማለት ነውና የታሸገው ሳምንት እንኳን አይቆይም ማለት ወደው ነው የሚያልቀውና ታዘኛለች ከረሜላ እንደገዛ። እና ከእንደዚህ አይነቱን ነገር ብዙ ጊዜ አልጠቀምም ማለት ፈልጌ ነውና በምን ምክንያት ጥርሴን እንዳመመኝ ነው የማላውቀው። ማለት ጣፋጭ ነገር አብዝቼ ነው ብዬ እንዳልጠነቀቅ ከመጀመሪያው ጣፋጭ ነገር ብዙ አልበላም። እኔ እንዳልኳችሁ ተመሩን ራሱ እንዲያየው እያማረኝ አልበላም። ምክንያቱም በጣም ያመኛል ስበላ ማለት ነው። በፊት እንኳን እበላ ነበር እና ምክንያቱን ራሱ አላውቀውም። እና ጓደኞቼ 3 ጥርስ 4 ጥርስ ነቀልን እዚህ ሀገር ስሉ በጣም ነበር መፈራው። የእምነት የሆነ በቃ ዝግንን ነበር የሚለውና በእናትሽ በቃ ጓደኛዬ በእናትሽ ሌላ ወሬ ቀይር ይላታል። ዛሬ አልተኛው ዛሬ እንደዚህ ሆንኩ ምናምን ስትል አላመመኝም እኮ ጥርስ። በቃ እንደዚህ አታውሪኝ በእናትሽ ጥርስ ያመመው ሰው አይቼ ነው ከዚህ በፊት ብቻ ምን ያትንገርኝ ነበርና ዞሮ ከአመታት ልጅነት እኔንም ጥርሴን አመመኝና ገረመኝ። የሆነ በተለይ እኔ የምፈራው ነገር ይደርሳል ቆይቶ የሆነ የምጠላው ነገር ደግሞ ከጊዜ በኋላ ደግሞ ወዳለሁ። እና ለማንኛውም ወዶች አበዛውባችሁ እና መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት እኔ እንጃ አንዳንድ ጊዜ
እውነት ጥርስ ህመም የምትናገሩትን የምትሆኑትን አታውቁም ሲያማችሁ የምር በቃ ይሄ ልክ እንዴት ነው ህፃን ልጅ ምንም የማያውቅ ህፃን ልጅ እንዴት ነው የሆነ ቢሳደብም የሆነ በቃ ከዋቂ ነገር አይጠበቅም የምትሉት ነገር ቢያደርግ ህፃን ልጅ ነው ምናምን ትላላችሁ በቃ የሆነ ፈረጋገጣለሁ አንዴ ራሴን ይዛለሁ አንዴ እንደዚህ በቃ ፊቶችን እንዲጨዋጭራለሁ በቃ አላቅም ምን እንደማደርግ የምርና ለሊቱ ደግሞ ርዝመቱ አይነጋላችሁም እንቅልፍ አይዛችሁም አንዴ እነሳለሁ አንዴ እቀመጣለሁ ሽንት ቤት መሄድ አልፈልግም እኮ ሽንት ቤት እሄዳለሁ ለምን ሽንት ቤት እንደሄድኩ ራሱ አላውቀውም የሆነ የሚሻለኝ ነው የሚመስለኝ ኩሽና እገባለሁ በረንዳ ለበረንዳ ዞራለሁ ብቻ ምን እንደማደርግ ራሱ አላውቀውም ማለት ነው አንዴ ተኛለሁ ካልጋ ወርጄ መሬት ተኛለሁ በቃ ምን ልበላችሁ ስፖርት የምር ጥርስ ህመም ስፖርት ነው የሚያሰራችሁ በቃ ምን እንደምታረጉ ራሱ እንትን አይላችሁም እና ወይ መስታገሻ ወጣችሁ ወይ በራሱ ጊዜ ሲተዋችሁ ምን ሲሆን ነበር የቆዩት ብላችሁ ራሳችሁን ትታዘባላችሁ ምን ሆኜ ነው ግን እና ሲያቆም ደግሞ ጥርስ ህመሙ በቃ ከቆመ ደግሞ ቆመ የሆነ ጊዜ በቃ በቃ ምንም ህመም የለምና ጥርሴን አሞኛል ነበር እንዴት ተላላችሁ ነገርመኛ ጥርሴን አሞኛል ነበር እንደዚህ ስጮህ ማልቀስ ሳትፈልጉ ራሱ ታለቅሳላችሁ ስቅስቅ ብላችሁ ነው ታለቅሱት ህመሙን ልነግራችሁ አልችልምና ሲተው ወቃውን ማደንዘዛው ሽታችሁ አሳብዶ ሲተው ሊያሞኝ ነበር እንዴ ምናምን ብላችሁ ራሳችሁን ተጠብቃላችሁ ጥርስ ህመም እውነት ለጠላት ራሱ አይስጥ እና በሉዳና ቆዩ ሴትዬ ቃል ጨርስ ነው ያንጋጋሽ ነው ከቤት ውጪ ነው ምን ትሰሪያለሽ እና በሉ ቻው